ዝቅተኛም የኢኮኖሚ ደረጃ ያላቸው ሀገራት ስር ለሰደደ ድህነት ከተዳረጉበት ምክንያት መካከል አንደኛው የቤተሰብ ምጣኔን በቅድ አለመምራት መሆኑን ጥናቶች ያመለክታሉ። የክርስቲያን በጎ አድራጎትና ልማት ማህበር ህብረት CCRDM በኢትዮጵያ የፖለቲካ ለውጥ ወቅት ውስጥ ህዝቡ ረሃብና ድርቅ በገጠመው ሰዓት የማህበረሰቡ አጋር ለመሆን በ1965 ዓ.ም ተመስርቶ ከ5 10 ዓመታት በላይ የዘለቀ ግብረ ሰናይ ድርጅት ነው። በ12 ህብረት ተኮር ድርጅቶችና በአንድ ዓለም አቀፍ ልማት ተቋማት የተመሰረተው ድርጅቱ በአሁኑ ሰዓት ከ500 በላይ አባላት ሲኖሩት ማህበረሰቡ በገጠሙት ችግሮች ሁሉ ከጎኑ በመሆን እየደገፈ ይገኛል። ክርስቲያን በጎ አድራጎትና ማህበራት ህብረት ሲቋቋም ዋናው ትልቁ ያንን ችግር መታደግና ምግብ ማቅረብ ነው። ትልቁ የነበረው ድርቅ ነበርና በሰዓቱ ለህዝብ ምጥቀት የደረሰው ያንን ለመቋቋም ከያቅጣጫው የምግብ አቅርቦቱን ይሰሩ ስለነበር ነዛ አሁን በዛው እያደገ ቆይቶ እየተስፋፋ የምግብ አቅርቦቱም ሲያቆምና ሰዎቹ እንደገና እነዛ የተጎዱትን ወገኖች ንብረታቸው ቤታቸው የጠፋውን እንደገና ማቋቋም ቀስ በቀስ በኋላ በአባልነት ተሰባስቦ የመቆየቱ ነገር እንደበላይ ዛሬም ቢሆን ሌሎች አባሎችን እየጨመረ ያደገ ድርጅት ነው። CCRDM ድህነት ተወግዶ የማየት ራዕይን ሰንቆ የማህበራዊ ፍትህን መስፈን ተልዕኮ አድርጎ እየሰራም ይገኛል። ከምስረታው ጀምሮም በማህበረሰብ ችግር ውስጥ ሰብአዊ ምላሽ በመስጠት ማህበረሰቡን በመገንባት ስራ ላይ ትኩረት አድርጎ ሲሰራም ቆይቷል። የCCRDA አባላት በኢትዮጵያ በአራቱ ማዕዘናት በሰብአዊ ድጋፍ፣ በጤና፣ በሕፃናትና ወጣቶች፣ በሥርዓተ ጾታም፣ በአካባቢ ጥበቃ፣ በውሃና ንጽህና፣ በመልካም አስተዳደርና ዲሞክራሲያዊ ባህልን በማዳበር ላይ ከሚሰሩ ድርጅቶች ጋር ሁሉ የሚመክሩባቸው መድረኮችም አሏቸው። የክርስቲያን በጎ አድራጎትና ልማት ማህበር ህብረት CCRDA በታዳጊ ሀገራት የሚስተዋሉ የስነ ተዋልዶና የቤተሰብ ምጣኔ ችግሮችን ለመቅረፍ ዓላማ አድርጎ በኢትዮጵያ ከሰራባቸው አካባቢዎች መካከል በኦሮሚያ ክልል የምዕራብ አርሲ ዞን አንዱ ነው። ታች በጣም በረሃ ነው። እርሻም ብዙም የለም። ልጆቹ ለማልኑትሪሽን እናቶች እዛ አካባቢ ምን አለ ይሄ አዌርነሱ የለም። ቶሎ ቶሎ ይወልዳሉ። በአመት አንድ ልጆች በማልኑትሪሽን ይሞታሉ። እናቶች ለፌስቱላ ይደረጋሉ። አባቶች ልጆቻቸውን ማስተዳደር አቅቷቸው ይጠፋሉ። ሚስቶቻቸውን ጥሎ ይጠፋሉ። ስለዚህ ምን ያስፈልጋል? እዛ ላይ ትልቅ ፕሮጀክት ኢመርጀንሲ ላይ የሚሰራ ኒውትሪሽን ላይ የሚሰራ ውሃ ላይ የሚሰራ ወሽ ላይ የሚሰራ ፕሮጀክት ያስፈልጋል። CCRDA ወደ እኛ ዞን የመጣው በአንድ ወረዳ ነው ይህን ስራ የጀመረው። እሱም በሙኒሳ ወረዳ አንድ ተርም ሰርቶ ከዛ እዛ ያለው የተገኘው ውጤት ጥሩ ኢምፓክት ስላለው ፕሮጀክቱ ወደ 4 ወረዳ ወደ ሌላ አቅጣጫ ደግሞ ወደ 4 ወረዳ ስኬል አፕ ተደርጎ የተሰራው። የክርስቲያን በጎ አድራጎትና ልማት ማህበር ህብረት CCRDA ከፓካርድ ፋውንዴሽን ባገኘው የገንዘብና የቴክኒክ ድጋፍ በኦሮሚያ ክልል በአርሲና ምዕራብ አርሲ ዞኖች በሚገኙ ወረዳዎች KMG ሃርሜና GPRDO ከተሰኙ ሀገር በቀል ግብረሰናይ ድርጅቶች ጋር በመቀናጀት በጀጁ መርቲ፣ ጉጎና ጮሌ ወረዳዎች 533,000 ተጠቃሚዎችን ማዕከል በማድረግ በስነ ተዋልዶና የቤተሰብ ምጣኔ ፕሮግራሞች ዙሪያም የሚታዩ ችግሮችን ለመፍታት በርካታ ስራዎችን አከናውኗል። ጮሌ ወረዳ አለ፣ ጉና ወረዳ አለ፣ መርቲና ጀጁ ናቸው። ፕሮጀክቱ 4ቱም ወረዳ ላይ ይሰራ ነበር። ወረዳዎቹ በጣም ራቅ ያሉ ችግር የነበረባቸው ተዳራሽ እንዲሆኑ ተመርጦ ነው
ፕሮጀክቱ የመጣው 2021 ነው የተጀመረው። በፈረንጅ ማርች 15 ነው ስራ የተጀመረው። ፕሮጀክቱ በሁለቱም አንግል ነው ሲሰራ የነበረው። አንደኛው ሪፕሮዳክቲቭ ሄልዝ ላይ የስነ ተዋልዶ ጤና ላይ ነው። ሁለተኛው የቤተሰብ ምጣኔ የምንለው ላይ ማለት ነው። እኛ አሁን የምንሰራው በስነ ተዋልዶ ጤና ውስጥ የቤተሰብ ምጣኔ ላይ አተኩረን ነው የምንሰራው እና የምንሰራው ከኮሚኒቲው ጋራ ነው። የፕሮጀክት ፈጻሚዎች አሉን። በመጀመሪያኛ ዶክመንቱን በፓካርድ አፕሩቭድ የሆነውን ዶክመንት ለነሱ ሼር እናደርጋለን እንሰጣቸዋለን። ከሰጠናቸው በኋላ ደግሞ በዛ ላይ ተመስርተው የራሳቸውን ፕሮጀክት ፕሮፖዛል ያዘጋጃሉ ፈጻሚዎቹ። ከዛ በኋላ ሲያመጡት እኛ ሪቪው እናደርገዋለን፣ አፕሬዝ እናደርገዋለን። ጋር ድርጅቶች አሉ የመንግስት ከነሱ ጋር ሆነን አብረን ፕሮጀክቱን እንሰራለን ማለት ነው። ሴቶችን በተለይም ጎጂ የማህበረሰብ ባህሎችን ለማስወገድ ብዙ ስራዎች ናቸው የሰሩት። ስልጠናዎችን ሰጥተዋል። ሲሲ ግሩፖችን አደራጅተዋል። እነዚህ ሲሲ ግሩፖች ደግሞ እንግዲህ ወርዶ ሌሎችን ህብረተሰብ ክፍሎች እነዚህን ጎጂ ፕራክቲሶችን ለማስቀራት ብዙ ስራዎች ናቸው የሰሩት። በደጋማው ምዕራብ አርሲ ዞን የሚገኘው ጮሌ ወረዳም በቀዝቃዛ የአየር ጸባይ ይታወቃል። ሲቄ ውመንስ ዲቨሎፕመንት አሶሲዬሽን ከሲሲአርዲኤ ጋር በመተባበር 125,000 ያህል ነዋሪዎችን የቤተሰብ ምጣኔ ስነ ተዋልዶ አገልግሎት ተጠቃሚ ለማድረግ በጮሌ ወረዳ ተገኝቷል። የአካባቢው ማህበረሰብ መውለድ መባዛት የፈጣሪ ትእዛዝ ነው ብለው የሚያምኑ በመሆኑ የቤተሰብ ምጣኔ ትምህርትን ማስተማርና ተጠቃሚ ማድረግ ከባድ ነው። ጮሌ ወረዳ ይህንን ፕሮጀክት ይዘን ሲንገባ በፋሚሊ ፕላኒንግ ዙሪያ ሬዚስታንሲ ተፈጥሮብን ነበረ። በእምነት ፈጣሪ ብዙ ልጅ ብንወልድ ምን አገባችሁ የሚል ነበር። በጣም ኮንሰርቫቲቭ በሆነ አካባቢ ስለ ፋሚሊ ፕላኒንግ ማውራት ብዙ ጊዜ እንደ ታቡ ደግሞ እንደ ቤተሰባዊ እንደ ቤተሰብ ውስጥ ሚስጥር አይነት ነገር ነው እንጂ ይሄ እንዴት እንደዚህ ይወራል የሚባል አይነት ነው አካሄድ ያለው። የፕሮጀክቱ አስተባባሪዎች ማህበረሰቡን ለማስተማርና የአመለካከት ለውጥ ለማምጣት ያሰቡትን ስልት ነድፈዋል። ሬዚስታንስ ሲፈጠር ሐሰብኩ እንደ ፕሮጀክት አስተባባሪ መሆኔ ቁጭ ብዬ ሐሰብኩ። ስትራቴጂ ማንደፍ አለብኝ፣ ስትራቴጂ ማውጣት አለብኝ። እንዴት ነው ይሄንን የፋሚሊ ፕላኒንግ እና የስነ ተዋልዶ ጤና ፕሮጀክትን ኦብጀክት እንዴት እንመታለን ብዬ ያሰብኩ። ከዛን በጣም ታዋቂ የሆኑ አካባቢው ላይ የሚገኙ ታዋቂ የሆኑ የእምነት አባቶችን ጠራኋቸው። ሂደቱ በጣም አሪፍ ነው። በጣም ኮሚኒቲ ቤዝድ ፕሮጀክት ነው። መጀመሪያ መመጣጡም በተጠንቶ የኒድ አሴስመንት እና ያለውን ችግሮች አጥንቶ የገባ ፕሮጀክት ነው። በአካባቢው ተሰሚነትና ተቀባይነት ያላቸውን የክርስትናና እስልምና እምነት አባቶችን የስነ ተዋልዶና የቤተሰብ ምጣኔ ያለውን ጥቅም ማስረዳትና የእነሱን አመለካከት መለወጥ ሁነኛ መፍትሄ መሆኑ ታመነበት። ስትራቴጂስ እንነድፋለን። ስትራቴጂያችን ምንድነው? የበለጠ ኮሚኒቲውን አት ግራስሩት ሌቭል ወይም ደግሞ ከታች ያሉትን የማህበረሰብ ክፍሎች የሚያሳትፍ መሆን አለበት እና እነሱ ተሳትፈው ፕሮጀክቱ ገብቷቸው የኔ ነው ይሄ ፕሮጀክት የኔ ነው ብለው የራሳቸው እንደሆነ አውቀው ተረተው አብረውን እንዲሰሩ የማድረግ ስራ ነው መጀመሪያ ላይ የምንሰራው ማለት ነው። በታሰበው መሰረትም ለሃይማኖት መሪዎች ስልጠናና የግንዛቤ ማስጨበጫ መስጠት ተጀመረ። ጠንካራ የሆኑ እምነት አባቶችን ጠራን 2። ከዛን ትልቅ ፓናል ዲስከሽን ወደ 500 ሰው የተሳተፈበት ፓናል ዲስከሽን ነበረ በፋሚሊ ፕላኒንግ ዙሪያ ማለት ነው። ስልጠና ላይ ያሳተፍኳቸው ፋሚሊ ፕላኒንግ ላይ ስለ ጥቅሙ በጣም አወቁ። ብዙ ልጅ በወለዱ ቁጥር የሚመጣው የኢኮኖሚክ ክራይሲስ በጣም አወቁ። ፋሚሊ ፕላኒንግ ለእናትና ለልጅ ጠቃሚ እንደሆነ አወቁ። ከዛ በኋላ አዌርነሱ እየበዛ ሲመጣ ከኢንስቲትዩሽን ወደ ኮሚኒቲ ገባ ማለት ነው አዌርነሱ። የእምነት አባቶች የሚያገኙትን ስልጠና ወደ ማህበረሰቡ አውርደው ለዘመናት ከህዝቡ ጋር ተጣብቆ የኖረውን
አመለካከት መስበር ቻሉ። ሁለቱ በጣም ታዋቂ የእምነት አባቶች ነበሩ። ሁለቱም እንደዛው ሚስቶቻቸው ፋሚሊ ፕላኒንግ እንትን ውስጥ ገቡ፣ ፕሮግራም ውስጥ ገቡ። ወደ ጤና ጣቢያ ሊንክ ያደረግናቸው ከጤና ኤክስቴንሽኖች ጋር ማለት ነው። ስነ ተዋልዶ ላይ ነው በብዛት የዚህ ፕሮጀክት ትኩረቱ። በዛ በጣም ነው ለውጥ የመጣው። አሁን አንደኛ ነገር ባህላዊ እንትኖችን ነው እሴቶችን ነው ወስዶ ፕሮጀክቱ ያስቀጠለው። ህዝቡን እነዚህን የእምነት አባቶችን አሳትፎ ነው ወደ ስራ የተገባው። CCRDA ከኢኤፍዲ ኤዱኬሽን ፎር ዲቨሎፕመንት አሶሲዬሽን ጋር በመተባበርም በመርቲና ጉና ወረዳዎች በሚገኙ ከ230 ሺህ በላይ ለሚሆኑ የህብረተሰብ ክፍሎች የቤተሰብ ምጣኔ አጀንዳዎችን ማስረጽ ችሏል። ህዝቡን ያሳተፈ ፕሮጀክት ነው። አስፈላጊ የሆኑትን ሴክተሮች በሙሉ በትክክል ያሳተፈ፣ በክትትሉ ላይ በእቅዱ ላይ ያሳተፈ እና በውይይት የተመራ ፕሮጀክት ነው። ህብረተሰቡ የተሳተፈበት፣ ችግሮቹ ደግሞ ብዙ ችግሮች የተቀረፉበት እውነትም ስፔሻሊ በዚህ ኤሪያ ላይ ራቅ ያሉት ወረዳዎችን ስለመረጠ እዛ ጋር ደግሞ የማህበረሰብ ችግሮች በጣም ስለሚበዙ ያንን በጥሩ ሁኔታ ኦብጀክቲቭን አድሬስ አድርጎ የተጠናቀቀ ፕሮጀክት ነው። ህብረተሰቡ በራሱ ተነሳሽነት በማህበረሰቡ ውስጥ የኖሩትን ጎጂ ልማዳዊ ድርጊቶችና ባህሎችን ለማስቀረትና የአመለካከት ለውጥ ለማምጣት ከፕሮጀክቱ አስፈጻሚ አካላትና ባለሙያዎች ጋር ለመስራት የነበራቸው ተነሳሽነትና ትጋት ለሌሎችም ተሞክሮና አርአያ የሚሆን ነው። አናም መጋራክ ያዱራን ደስስ ዘበና ከዚህ በፊት ኦቦምሳ ከተማ የልምድ አዋላጅ ነበርኩኝ። በ2013 አካባቢ ሰልጥኜ ይሄን ነገር ተው ሲሉን ተውን። መውለጃ ቀኗ የደረሰ ሴትን ወደ ጤና ኬላ ሂጂ፣ እዛ ሄደሽ ተጠቀሚ፣ ልጅሽ እንክብካቤ ያገኛል፣ አንቺንም ይንከባከቡሻል፣ ችግር የሚባል ነገር አያገኝሽም ብለን ወደ ጤና ኬላ እንድትሄድ እንልካታለን። እናም እንደ ጉና ወረዳ ደስ የሚል ነገር ነው እንጂ አንድም ቅሬታ በውስጣችን የለም ለማለት እንችላለን። ወረኪና ቀቡቶኮ ኡፍኬሳን ቀብኑ ጀቹ በርባዴት በህዝቡ ውስጥ በጣም ጥሩ ለውጥ ነው የመጣው። በሶስቱም ወረዳዎች ተመሳሳይ ለውጥ ነው የመጣው። በየጊዜው እኛም እየወረን እያየን ነበር። ይበልጥ አሁን ህዝቡ ምን ጥቅም እንዳገኘ ከህዝቡ ይበልጥ ማግኘትም ይቻላል። ግን ወርደን ይሄን ሁሉ አረጋግጠን ህዝቡ ፕሮጀክቱ የኛ ነው ብሎ የተቀበለበት ስትራቴጂው ራሱ ያልተቸገርንበት ጥሩ ፕሮጀክት፣ በህዝብ የታቀደ የህዝብ ፕሮጀክት በህዝብ ውስጥ ለውጥ የመጣበት ፕሮጀክት ነው ብዬ መናገር እችላለሁ። በሌላ መልኩ CCRDA REDEM ዘ ጄኔሬሽን ከተሰኘ ግብረሰናይ ድርጅት ጋር በመተባበር 175,000 የሚደርሱ የህብረተሰብ ክፍሎችን በቤተሰብ ምጣኔና በስነ ተዋልዶ ዙሪያ የተዛቡ አመለካከቶችን ለመቀየርና ግንዛቤ ለመፍጠር በጀጁ ወረዳ ተገኝቷል። መንግስት ሁሉም ስራ ላይ ይሰራል። እንደተባለም ደግሞ ያው ሁሉም ቦታ ለመድረስ ብዙ የአቅም ውስንነቶች አሉ። እሱም ቦታ አድሬስ በማድረግ ታርጌት በማድረግ ህብረተሰቡን ያነቃ ፕሮጀክት ነው። ህብረተሰቡን ማንቃት ብቻ ሳይሆን ብዙ ችግሮችን የተፈታበት፣ ለምሳሌ ያህል በፌስቱላ ኬዝ የተጎዱ ሴቶች በጣም የታከሙበት፣ የህብረተሰቡ ግንዛቤ በጣም ጎልቶ የወጣበት፣ እንደዛም ደግሞ ብዙ ችግሮች የሰርቪስ ፕሮቫይደር እንዳ ሰርቪስ ተቀባዩም የተገናኙበት ፕሮጀክት ነው። በጣም አናሳ ነበር የነበርንበት ፐርሰንት፣ በተለይ ሎንግ ተርም ከ60% በታች ነበረ ያለም ማለት ነው። በመርፌ በክንድ የምትሰጠውን የ3 ወሯን እሷን ወስደው ነበር የሚሄዱት። አሁን ግን ረጅም ሰዓት እንወስዳለን። የምክር አገልግሎትን በደንብ ስለሚሰጣቸው ሎንግ ተርም ላይ ወደ 80 ምናምን 84% ደርሰናል። ለምሳሌ የሴቶች ግርዛትን፣ ያለ ዕድሜ ጋብቻን በትክክልም ይዞ እስከ ፍርድ ቤት ያቀረቡ እናቶች አሉ ማለት ነው። ይሄን ካወቁ በኋላ ከተረዱ በኋላ በዚህ ድርጅት እገዛ
ከ23 ሰዎችን በላይ አንድ እናት ይዛ ወደ ፍርድ ቤት አቅርባ ልጅቷን ወደ ትምህርት ቤት መልሳለች። ሲሲአርዲኤም ተማሪዎች የስነ ተዋልዶ ዕውቀት እንዲኖራቸው ለማስቻል የስልጠናና የአመለካከት ለውጥ አካል እንዲሆኑ ባከናወነው ተግባር ትምህርት ቤቶች ፕሮግራሙን በመደገፍ ተማሪዎቻቸውን የስነ ተዋልዶ አገልግሎት ክበባትን እንዲያቋቁሙ አስፈላጊውን ድጋፍ በማድረግ የበኩላቸውን እገዛ አድርገዋል። አንደኛው ክንፍ የሪፕሮዳክቲቭ ሄልዝ ነው። ሪፕሮዳክቲቭ ሄልዝ የስነ ተዋልዶ ጤና ወጣቶች ላይ የሚሰራ ነው። ወጣቶች ላይ ስንል ሴት ልጃገረዶች ላይ ተማሪ የሆኑ ሴት ልጃገረዶች ጋር ትምህርት ያቋረጡ ሴት ልጃገረዶች ጋር ትምህርት ያቋረጡ ወንዶች ላይ ወጣቶች ላይ ትምህርት እየተማሩ ያሉ ኢን ስኩል ኤንድ አውት ኦፍ ስኩል ዩዝ እንላለን። ኢን ስኩል ትምህርት ቤት ውስጥ እንሰራለን። ትምህርት ቤት ውስጥ አርኤች ክለብ የሚባል የሪፕሮዳክቲቭ ሄልዝ ክለብ አቋቋም በየትምህርት ቤቱ ወደ 10 ምናምን ትምህርት ቤት ነበረን ታርጌታችን ማለት ነው። 5 ሃይ ስኩልና ወደ 25 30 ትምህርት ቤት ነው። 5 ሃይ ስኩልና 25 ኤሌመንተሪ ነበር። ባቻላቻ ግንኙነት ስልት ልጃገረዶች ከሚያምኗቸውና ከሚቀርቧቸው የዕድሜ እኩዮቻቸው ጋር ስነ ተዋልዶና ጤናን፣ የቤተሰብ ምጣኔ እንዲሁም በቅርብ ስላሉ የሕክምና አገልግሎቶች ዕውቀታቸው እንዲዳብርና ግንዛቤ እንዲኖራቸው የሚያደርጉ ሰፋፊ ስልጠናዎች ተሰጥቷቸዋል። በዚህም የግንዛቤ ለውጥ ማምጣት ችለዋል። ውስጣቸው ደስተኞች አልነበሩ። ትሬኒንግ ሰጣናቸው። ልክ ትሬኒንግ እንደወሰዱ ኮንፊደንሳቸው ጨመረ። ራሳቸው ማስተማር፣ ልክ ጓደኞቻቸው ማስተማር። ሪፕሮዳክቲቭ ሄልዝ ላይ ድሮ ይፈሩ ነበር። መንስትሬሽን ሳይክል ምንድነው ይላሉ፣ ይፈሩ ነበር። ስለ ራሳቸው ስለ ሪፕሮዳክቲቭ ሄልዝ ራይት አያውቁም ነበር። ትምህርት መውሰድ ራሱ ቁጭ ብሎ ከወንዶች ጋር ትሬኒንግ መውሰድ እንደ ሼም ያዩ ነበር። ፕሮጀክት አልነበረም። እዚህ ላይ ኢንተርቬንሽን የሚሰጥ ድርጅት አልነበረም ነበር። ከዛ በኋላ ግን ሴት ልጃገረዶች ትሬኒንግ እየወሰዱ ትሬኒንግ ዩዝ ፍሬንድሊ ሰርቪስ የሚባል አለ። ጤና ጣቢያ ውስጥ ፎካል ፐርሰን አለ። የጤና ጣቢያ ፎካል ፐርሰን ለኛ የማወሩትን ምስጢር እዛ ይናገራሉ። ሴፍ ነው፣ ፍሬንድሊ ነው ቦታው። በተለይ በጀጁ ወረዳ አብዛኛው በወጣቶች ላይ ነው የሰራው። ወጣቶች ራሳቸውን እንዲችሉ ራሳቸውን ችሎ ህብረተሰቡን እንዲያስተምሩ ከፍተኛ ስራ የሰራና በብዛት ህብረተሰቡ ትልቅ ውጤት ያገኘበት በእነዚህ ስራዎች ትልቅ ውጤት ያገኘበት ስራ ነው። የትምህርት ቤት ውስጥ ሲሰጥ የነበረው ስነ ተዋልዶ ተማሪዎች በጣም ውጤታማ ነበረ። በጣም ክለባቶች ስታብሊሽ ሆኖ ነበር። እነዛ ክለባቶች በወረዳ ደረጃ አሁንም ስቲል አሉ በጣም ውጤታማ ናቸው። ሴት ተማሪዎች በወር አበባ ወቅት ከትምህርት ገበታቸው ርቀው ይቆዩ ነበር። ከዚህ ስልጠና በኋላ ግን በወር አበባ ጊዜያቸው በትምህርት ቤት ቅጥር ግቢ ውስጥ በተዘጋጀላቸው ክፍል ማረፍ እንዲችሉና ትምህርታቸውንም መቀጠል የሚያስችሉ ሁኔታዎችም ተመቻችቶላቸዋል። የግል ንጽህና መጠበቂያዎችንም በራሳቸው ገዝተው መጠቀም ጀምረዋል። ሴቶች በፊት የወር አበባ በሚደርስባቸው ሰዓት ትምህርት ቤት በፍራቻ አይመጡም፣ ይቀራሉ። አሁን ደግሞ ይሄንን ነገር አስበንበት እነሱም እንዳይቀሩ የተለያዩ ሞዴሶችን አግኝተው ትምህርታቸውን እንዲከታተሉ ከሱ ይሄንን አግኝቻለሁ። የተቸገሩትን ነገር ለፎካል ፐርሰኑ ይናገራሉ፣ እርስ በርሳቸው ይናገራሉ፣ ይማመራሉ። እና ምን መጣ ትምህርት ቤት ውስጥ ፕሮጀክቱ ሲቆም ሞዴስ የሚያዘጋጅ የለም። ልጆች በራሳቸው ፈንድ ሞዴስ ማግዛት ጀመሩ። ይህ ፕሮጀክት ከስነ ተዋልዶና የቤተሰብ ምጣኔ ባሻገር የሴቶችን አቅም ለመገንባትና በራሳቸው ሰርተው ገንዘብ የሚያገኙበትን መንገድ በኋላም የሚያገኙትን ገንዘብ ቆጥበው ኑሯቸውን እንዲያሳድጉና የሥራ ዕድል እንዲፈጥሩ ብሎም ቤተሰቦቻቸውንም በገቢ እንዲያግዙ ለማስቻል ስልጠናዎች ተመቻችተውላቸዋል። አመርቂ ውጤትም ተመዝግቧል። ቡክ ተከፍቶላቸዋል ማለት ነው። እዛ ቡክ ላይ በየወሩ የሚጥሉትን እንደ ቁብ እየጣሉ አድጎላቸዋል። አሁን ደስ የሚለው ነገር በፊትም የተወሰነ ብር ነበራቸው። ያንን ብር በመጨመር
የእንጨት ቁጠባ ምድጃ በአሁን ሰዓት ምጣዶችን እያቀረቡ ለገበያ እያዋሉ ነው ማለት ነው። ሴቶቻችን አሁን ወደ ቢዝነስ ውስጥ ገብተዋል ማለት ነው። ባሁን አጄ ላይ ሰልፍ ጄነሬቲንግ አክቲቪቲ የሚባል ስራ ገቢ የሚያስገኝ ስራ እንዲያገኙ የሆነ ፈንድ ያገኘን ሲሰርዴ ሰጠን። ከዛን አሁን በገዙ ሱቅ የከፈቱ አሉ። 10 ምናምን በግ ያገኙ አሉ። 2 በግ ተገዝቶላቸው እስከ 12 ያገኙ አሉ። ሱቅ የከፈቱ አሉ። አጄ ማለት ኢንካም ጄነሬቲንግ አክቲቪቲ ማለት ነው። ገቢን የሚያስገኝ ስራ ማለት ነው። ወደዛ ሊንክ አደረግናቸው። እስቲል አሉ የራሳቸው የሆነ የገቢ ምንጭ እንግዲህ መለስተኛ የገቢ ምንጭ እንዲኖራቸው የተደረገበት ፕሮጀክት ነው። እንግዲህ ሌላ እርዳታ ከውጭ እርዳታ ኢቭን ሳይፈለግ ህዝቡ ውስጥ ህዝቡ ራሱን ችሎ እንዲያስቀጥል የተደረገበት የተሰራበት ፕሮጀክት ነው። ሴቶች በከፍተኛ ደረጃ አደራጅቶ ራሳቸውን እንዲችሉ አቅማቸውን እንዲጎለብቱ አርጓል። በዚህ ሂደት በተለያዩ አይነት እስከ እነሱ ያደራጃቸው አሁን በጮሌ ወረዳ ያሉት እስከ ፌደራል ድረስ በማርች 8 ቀን በዓል ላይ ከፍተኛ ውጤት ስላመጡ እዛ የተሸለሙበት ሂደትም አለ። ሲሲአርዲኤ በምዕራብ አርሲ ዞን በተመረጡ ወረዳዎች በሰራቸው የቤተሰብ ምጣኔና የስነ ተዋልዶ ጤና ስራዎች ከፍተኛ የሆነ የአመለካከት ለውጥ ከማምጣቱም ባለፈ ዜጎች የመረጡትን ጤና ነክ አገልግሎት የማግኘት መብት እንዳለባቸው፣ አገልግሎት ሰጪ ተቋማትም አገልግሎቱን የማቅረብ ግዴታ እንዳለባቸው መብትና ግዴታቸውን እንዲያውቁም ተደርጓል። ጤና ጣቢያ ላይ እንሰራ ነበር። የጮሌ ወረዳ ጤና ኢንስቲትዩሽን የፋሚሊ ፕላኒንግ እንትናቸው ሰርቪሳቸው በ18% ጨመረ ማለት በእኛ ፕሮጀክት ምክንያት። ስለዚህ ፕሮጀክቱ በጣም ሰክሰስፉል ፕሮጀክት ነው። የሶሻል አካውንታቢሊቲ ፕሮግራም ነበር ጤና ጣቢያ ላይ። እነኚህ እናቶች ጤና ጣቢያ ሲመጡ፣ ጤና ኬላ ሲመጡ የፈለጉትን ሜትድ እንዲያገኙ ስልጠና ስንሰጣቸው ነበር ለጤና ኤክስቴንሽንና ለጤና ኦፊሰርስ። ከዛን ይሄ ሶሻል አካውንታቢሊቲ ምንድነው? ህብረተሰቡ ይመጣል፣ ችግራቸውን ይወያያል። የዲሲፕሊን ችግር ካለ እንደዚህ ሰውን የማመናጨቅ እንትን ካለ ይወያያሉ። ከዛም በኋላ አምቡላንስ ቶሎ ማይመጣ ከሆነ ይሄ ፋሚሊ ፕላኒንግ ዲፖ ቶሎ ማይመጣ ከሆነ ኢምፕላኖ ቶሎ ማይመጣ ከሆነ እዛ ላይ ዲስከስ እናደርጋለን። እኛ ራሳችን ፕሮግራም አዘጋጅተን ማለት ነው። ጤና ጣቢያ አካባቢ ላይ የሚፈቱትን ችግሮች እዛው እንፈታለን። እናቶች ጤና ጣቢያ ሲመጡ የሚያገኙትን ነገር እዛው እንዲያገኙ። ከዛ በኋላ ምን መጣ? የሆነ ጤና ጣቢያ ወደ 47 ኪሎ ሜትር ይርቃል ከጮሌ ወረዳ ማለት ነው። ወደ ማኛ ይባላል። እዛ ላይ ውሃ አልነበረም፣ ጤና ጣቢያ ውስጥ መብራት አልነበረም። የወረዳው አስተዳዳሪ ይሄንን ኢንተርፌስ ሚቲንግ ላይ ተገኝቶ ጤና ጣቢያ ውሃ እንዲኖረው፣ ሁለተኛ ጄኔሬተር እንዲገዛ፣ ትልቅ ጄኔሬተር መብራት ማለት ነው። ይሄንን በሶሻል አካውንታቢሊቲ ቱል ለወረዳው ሰርተናል። አገልግሎት ሰጪና አገልግሎት ተቀባይ ህዝብ መካከል ያለውን ያለመግባባትና ቅራኔዎች ራሱ ቢኖሩ በመወያየት ተጠያቂነትን የማስፈን ስራ ተሰርተዋል። በመወያየት ችግሮችን ፈተዋል። የክርስቲያን በጎ አድራጎትና ልማት ማህበር ህብረት ሲሲአርዲኤ በምዕራብ አርሲ ዞን በተመረጡ ወረዳዎች በቆየባቸው 4 ዓመታት በማህበረሰብ ውስጥ የሚስተዋሉ የስነ ተዋልዶና የቤተሰብ ምጣኔ ችግሮችን የመቅረፍ ዓላማን ሰንቆ ባከናወነው ተግባር የብዙዎችን ህይወት ማሻሻል ችሏል።